የገጠር ልጆች አሉ እዛ ቦታ ላይ የቴ ልጆች አሉ እዛ ቦታ ላይ ሽፍታ ያዘን ብራችንን ቀማን ስልካችንንም ለጠቀን ከዛ ስልካችንን መልሶ ሰጠን አሉ ያዋለፉ ሄዱ መንገድ ላይ ስልካችን አልሰራልኝ መጨረሻ ላይ ተከላይ ጋር ደወልኩ ተከላይ ጋር ነኝ ዝርዬ ስልካቸው አይሰራም ምን ሆነው ነው ስለው አይ መንገድ ላይ ናቸው እየመጡ ማለት ይሻሉ ዘጋው ተባራ ማግስቱ አሱር በኋላ ነው ተደወለ ተከላይ እመቻና እንደደከመችና አልሄድ እንዳለቻቸው ነግሮኛል ተባለ ሲደውል እንደገና ስልኩ ሲደውል ልቤ በጣም ፈራ ምንድነው ከዛ በኋላ ተከላይ ምንድነው አናስ እንትን ልጆቹ እንደረሱ ስለው አይ ይመች አና ምን እንዴት ነው የምትቀርበው ሲለኝ ያለ የሚስት ያክስታዊነት ምን ነው ተፈጠረ ስለው አይ በቃ እሷ አርፋለች እንዴት አርፋለች በቃ ደክማ ነበረ የራሷም ደግሞ የሆነ በሽታ አለባት ነበር ያን በሽታ ተነሳባት መሄድ አልቻለችም መሪዎቹ ካላሳ ከምሳ በኋላ አዘባት አጓጓዟት መሄድ አልቻለችም አረፈች እዛው መንገድ ላይ የባህታው ከበባት እንግዲህ ሲሆን ተደናግጫለሁ በጣም ደነገጡ ለጌታውን ደወልኩ ከዛ በኋላ የዛችን ቀን ለሊት ፎቶ ምንም አላልኩትም በማግስቱ ደወልኩና ተከላይ ቤተሰቦቿም ማስረጃ ይፈልጋሉ ፎቶ ሆነ ቪዲዮ አስቀረጠና አምጣልኝ አሁን በምን ነገር ነው የሚያምኑት አልኩት እንግዲህ ፎቶ በወጡ ያዙ ስልክ ከሻፍ ነበርና ፎቶ አስቸጋሪ ነበር ፎቶ አላነሱም አላቋትም ማለት እሺ አልኩኝ ከዛ በሶስተኛው ቀን እኔ ሳይሆን አባቴ ወደወለልኝ እኔ ከትምህርት ቤት አደርሳለሁ ስመለስ ደወለ አባቴ የመችን ያህል አባት ነኝ ሲለኝ በሱ ቀጥታ ሲደውል እንዲህ ያህል አባት ነው ብዬ መልሼ ደወልኩለት ተደውልላት ሲመቸኝ ልጄ ሞታለች አሉ እኔ ግን አላመንኩም ማለት የዛን ቀን በማግስቱ ማለት ነው በማግስቱ በሶስተኛው ቀን እንዴት አላመንኩም ፎቶ አልተላከልንም ቪዲዮ አልተላከልንም አላመንኩም ሲለኝ እሺ በቃ ብዬ ተክላይን መስመር ላይ አገናኘሁት ተክላይ የሀና አባት ነው ለሀና ጉዳይ ማውራት ይፈልጋል አልኩት እሺ አለኝ አገናኙት አወራው እንዴት ሞተች እንዴት ሆና የሚለውን ጠየቀው ነገረው እሺ ወይ ፎቶ አላካችሁልኝ ወይ ቪዲዮ አላካችሁልኝ ምን ይላል ከሳል አባቴ አስፈላጊ ከሆነ ፎቶና ቪዲዮ አሁን የወርሃ ቀብረናታል መልኳም ቢቀየርም ያን ነገር ነገ ተነገ ወዲያ ሄጄ አስልክልሃለሁ አለው ፎቶና እንትኑ ከዛ ፎቶ እና ቪዲዮ ሳይሆን የምፈልገው እኔ በራሴ የራሴ ምልክት አለኝ ልጅቷ በድሮ በልጅነቷ ያማት ነበርና መሰሪያ ጋር የራሴ ምልክት አለኝ ክንዷ ላይ በል ወደዛ የሆነ የተቀበለ ነገር አለ ያን አውጣና ላፈልኝ አለው እንዴ እኔ አስከሬን ተጠግቼ ያን ነገር ቀርጬ ማውጣት አቅሙ አይኖረኝም የአስከሬን ገና አዲስ ነው እንዴት አድርጌ እዛ ጋር ቀርጬ አላወጣም ፎቶ እናንተ ማስረጃ ከሆነ ላከለ አይ ምልክልኝ ያችን ነገር ነው ሲለው ያችን ተገሯ ላይ ቀዳ አውጣና ላከልኝ ሲለው እኔ ይሄን ለመላክ አልችልም ቀዶ የሚያወጣልህ ሰው ካለ ከጅዳም ሆነ ከየመን ሆነ ከኢትዮጵያ የሚመጣ ሰው ካለ በራሴ ወጪ ይመጣል ወደ ሀገርም ከሆነ ወደ ጅዳም ከሆነ በራሴ ወጪ መልሰዋለሁ እዛ ቦታ ላይ አደርሰዋለሁ ቀዶ ያወጣል እኔ ግን ቀድጄ አላወጣም ቪዲዮና ፎቶን ከሆነ ያ ሳይሆን መጀመሪያ ፎቶ ነው ያለው ፎቶና ቪዲዮ ላኩልን ነው ያለው አይ ቆይ ቆይ ታወራለህ እዚህ ላይ ያዝ ብዬ ነው ለምሳሌ አባቷና ተክሌ አባቷ ያለውን ነው እኮ ቆይ እኔም ሌላም ሰው የሚለም መረዳት ቆይ አንተም እኮ መልስ ሰጥበታለህ እኮ ችግር የለውም ተረጋጋ መልስ ሰጥበታለህ አባቷ ያሉኝን ነው እኔ እንግዲህ ይሄንን አገናኝቶን ይሄንን ብሎ ሲነግረኝ ተክለይ ይመች ተክሌን ምን ያክል ታምነዋለህ አልኩት አሉ ይሄ እኮ የ10 ዓመት ጓደኛዬ ነው ከናቴ ሊ በላይ ነው አብሬ በልቼ ጠጥቻለሁ አይዋሽም እመነው አለኛ አንተስ በተክሌ ላይ ምን ያክል እርግጠኛ ሆነ ነው ለአባቷ እንደዚህ ያልከው ጨረሰ አዎ የመን ስቴጅ ነው ከትግራይ ጋር ተተከላይ ጋር ህዋ ይበላው በየመንማ
አልሄድኩም። የማንም ሄጅ ይጀምራል ለማለት ደግሞ ባሏም ሰምቻለሁ ብሏል። ሚወት አድርጉለት ባሏም ሰምቻለሁ ብሏል። ይሄን እንዳልከው ይሄንን አትካድ። ምን ያክል ግንኙነትና ምን ያክል አመኔታ ቢኖርህ ነው እዚህ ላይ አብራራለሁ። አላልኩም ነው የምትለው። ሰውየው ሰው የሚሄድበት ሰው በሁሉ የሚሄድበት ሰው ነው። በሱ ጋር የሚመጣበትም አሁን በሱ ጋር ይቃማ ሊያወጣ የሄደ ሰው ማንም ሰው የለም። ሰይድ ሁሉም በሱ ጋር ሄዷል። ሲሄድም የሞተም ይኖራል፣ ሲመጣም የሞተም አለ። ይሄ ፈጣሪ ያመጣው ነገር ነው። ገብቶሃል? አንደኛው ጥያቄ ተክላይ ምን ያህል አመኔታ አለ ለምትለው እኔ ተክላይ ማንም ሰው እንደሚልከው እነኚህ ልጅ ልኬያቸዋለሁ። እሺ ወደ ሌላው ርዕስ እንመለስ። በእነሱም ሲመጣ የሞተ ሰው አለ፣ ሲሄድም የሞተ ሰው አለ። በቃ ጥሩ ያን አሁን እሺ እነዚህ ሰዎች ሰው የሚሄድበት ሰው ነው፣ ሰው የሚሰራበት ሰው ነው፣ ሰው ሁሉ የሚያውቀው ሰው ነው። ጥሩ አንደኛ አብሬ በልቻለሁ ከእናቴ በላይ ከእናቴ ልጅ እንግዲህ ትልቅ ሰው ናቸው፣ አይዋሹም። አሁን ወደ ሌላው ርዕስ እንግባ። አሁንም አዳምጠን አሁን ይሄን ከተባባላችሁ በኋላ ለአባትየው አልሞተችም የሚል መረጃ መጣለት። ምን አልሞተችም አይደለም፣ ልጅቱን የቀበሯት መሪዎች ናቸው። መሪዎቹ ደግሞ ጉዳዩን ለማብራራት አማርኛ ቋንቋ መናገር አይችሉም፣ ትግረኛ ተናጋሪዎች ናቸው እና ዋናው ጉዳዩ ያለው እቀበሯት መሪዎች ጋር ነው ሲባሉ በቀጥታ አለማጣ ሄዱ። አባቷ አለማጣ ሄዱና እነዛ መሪዎች የሚሉትን ያስተረጉሙ። አይ መሪዎቹ አልሞተችም፣ መደራደር የምንፈልግበት ጉዳይ አለ፣ በድርድር ትለቀቃለች፣ ልጃችሁ አልሞተችም ብለዋቸው አለማጣ ተመለሱ። አሁንም ደውለው ልጄ አልሞተችም አሉ ብለው ወደ አንተና ወደ ተክላይ ደወሉ አይደል? አይ ተክላይ ጋር ደውለው ተክላይ ጋር ደውለው አልሞተችም ሲሏቸው ልክ እምነት እንዳለው ሰው ሆኖ ቅዱስ ሚካኤልን ልጃችሁ ሙታለች ብሎ ማለልኝ። አዮ ቅዱስ ሚካኤል ይምታህ ብዬ እምነቱንም ሳልቀበል ያለኝንም ሳልቀበል ቅዱስ ሚካኤል ይምታህ ብዬ ወጣሁ። ከዛ ወዲህ ልጄን በማፈላለግ ላይ ነው ያለሁት አሉ አባታቸው። ማነው መሪዎቹ ናቸው የቀበሯት ብሎ ከነገራቸው በኋላ መሪዎቹ ለምን አልሞተችም መደራደር ፈልገን ነው አሉ። ይሄን ካሉ መሪዎቹ ልጅቱን ደብቀዋታል ማለት ነው። መሪዎቹ አብረው የነበሩት መደራደር እንፈልጋለን አልሞተችም ብለው በትግረኛ አስተርጉመው እየተነገሩ ተክለይም ቦታው የለም አንተም ቦታው የለም፣ መሪዎቹ አልሞተችም ብለው ድርድር ነው የምንፈልገው ካሉ አንተና ተክለይ በምን ይዘት ነው ሙታለች ብላችሁ የደመደማችሁ? እዚህ ጋር አንድ ነገር ልንጠይቀን የጥያቄ አንተ ልጠይቀህ። እነኚህ መሪዎች በተክላይ ስር የሚወስዱ የሚመልሱ መሪዎች ናቸው። አሁንም ተክላይ ስር ያሉ ሰዎች ናቸው። የመሪዎቹን ስልክ ያን አባት ቤተ ጋር አግኝቶ የመሪዎቹን ስልክ በቤት አወራቸው። እችን ብቻ ትመልስልኛለህ? የሚያውቀው የተክላይ ስልክ ነው። መሪዎቹን በማን ስልክ አግኝቶ አወራቸው ያን አባት እና መሪዎቹን እንደራደራለን አሉ። እችን ብቻ በማን ስልክ አገኛቸው? ጥሩ ሄሎ ይሰማል? ያንኛው አቋርጦኝ ነው የምጠይቃችሁ። ጥያቄ ነበረኝ። መሪዎቹ ቋንቋ አይችሉም፣ ሀኒን የቀበሯት ቋንቋ አይችሉም እና አለማጣ ሂዳችሁ ልታስተረጉሙ የቻላችሁት በምን አግኝታችኋቸው ነው? መሪዎቹ ነው ቀበሯት ያሉትን ሰዎች በማን ነው ያገኛችኋቸው? አለማጣ ሄዳችሁ ትግረኛ ያስተረጉማችኋቸው? ማስተርጉም ባይሆን ትርጉምን እናቅተው ጓደኛ አለኝ እንደዚህ ፖለቲ ቋንቋችን እያሉ እኮ ልጅን ቀመጠቅ ተባልኩ የባለጌ ታውራው ማለት ነው። እንዴት እኔ ሰዎች አሉ ድንበር ላይ ልጅቷ እንዴት ተብሎ ሲለኝ እንደዚህ ወይ አልሞተችም ማለት ነው። ረገጥ አርጎ ማለት ነው። ማነው አልሞተችም ያለው? ናሆም ይባላል። የት ላይ የሚኖረው ናሆም የሚባለው? እሺ እኔ ማለት የፈለኩት
ያን አባት እኔ ማለት የፈለግኩት ሀኒን የቀበሯት ሰዎች አማርኛ ተናጋሪ አይደሉም፣ ትግረኛ ተናጋሪ ናቸው የሚል መረጃ ከየት ነው ያገኙት? ከተክላይ ነው። አዎ ተክላይ ነው። እባክህ እንዴት እንደወረች እንዴት እንደቀበሯት ቀበርናት አለኝ። መጀመሪያ ደግሞ እንደገና ቀበሯት አለኝ። ቀበሯት አለኝ። እንደገና ዞር አደረገና ቀበሯት። እንዴት መታ አለኝ። እንዴት እንደሆነ አሟሟቷን አቀባበሯን ማን እንዴት እንዳረች እንደው እንዴት ሆና ነው ሞተች ስለው መንፈስ ነው ሁሉ ምን ማረገ የአንድ ልጅ ነገር አደራ አለች። ወዲያው ነፍስ አለፈ አለኝ። ሰው ምንም የለም አለኝ። መቼም ሰው በዛን ጊዜ ያችን ልጅ ማጣት ማለት ከባድ ነው። በምድር ላይ ሰው ሆኖ ይደናገጣል። ከደናጊ ጋር በጣም ደስ ገዛርኩና ታዲያ እንዴት ነው ስለው ናይ ቀብረዋታል። አሁን የምታወሩትን ብዙ ህዝብ እየሰማ ነው። ይቅርታ ስላልነገርኳቸው ብዙ ህዝብ እየሰማ ነው። እሺ አሁን እንደገና ቀብረዋታል አለኝ። ቀብረዋታል ማን እንዴት ነው የቀበሯት? ማን ነው ስለው ወንድሜና የእህቴ ልጅ ናቸው። ወንድሜና የእህቴ ልጅ ናቸው አለ። የቀበሯት እንዴት እንደሆነ እንዳውቀው አገናኘኝ፣ እነሱን አገናኘኝ ብለው ቋንቋ አይችሉም ማለት ቋንቋ አይችሉም ማለት ምንድነው ቋንቋቸው ምን ይሆን ብዬ ደግሞ እንደገና ተወታ አድርጌ ደግሞ እንደገና ስልክ ተደወለ። እናንተ ተነግራችሁ አይደለም እንዴ? ተነግራችሁ እኮ እናንተ አይ ምንድነው የሚያወሩት ቋንቋ? ኦሮሞም ሆነ ትግርኛም ሆነ ምንም በፈለገው ቋንቋ ሄድቼ ላስተርጉማቸው እንዴት እንደሞተች እንዴት እንደተቀበረች እንዲያስረዱኝ ስለው ተነግራችሁ እናንተ ዋ ተነግራችሁ ተክላይ ነው እንደዚህ የሚለው ትክክለኛ ሰዎቹን አምናችኋለሁ አለኝ። ማን ነው አምናችኋለሁ? ተክላይ ነው እንደዚህ ያለው? አዎ እሺ እሺ አምናችኋለሁ፣ እኔ አምናችኋለሁ። ኧረ ተው እኔ ልጅቷን መንፈስ ካመማት ልጅቷን ብታይ ተናገር። ልጅቷን መንፈስ ካመማት ምናልባት እዛ ቦታ ላይ አስወጣለች ያደረጋት ትታችኋት ተተዋት ሊሄዱ ይችላሉ። ወይም ደግሞ የሰው ባህሪው አይለይም። ወይም ሞተች ብለው ጥለዋት ሲሄዱ መንፈስ እንደዚህ የማድረግ እንትን አለው። የመግደል አቅም የለውም። ምንም አያመጣም። ሴጣን አይገድም እኮ ሰውን። አሁን ልጅቱ የሚገል በሽታ አልታመመችም። ድሮም አለባት የምትሏት ህመም አልተነሳባትም። አብረው ያሉ ልጆች ከተለዩት ድረስ አንዳንድ ጊዜ ተመድከም ውጭ ፍጹም በሽታ አልታየባትም ነው ያሉት። ይሄ የድሮ ህመም አለባት የምትሉትም ተውት። አሁን እኔ የምጠይቀው ቁጥራቸውን ሰጧችሁ? ከዚያ በኋላ አራተው ጉዴት እነሱ ዳውራቸው ብለው ነገር በኋላ አራት ነገር ተዘጋጀ ራሱ እነዚያን ልጆቹ ስጠይቃቸው እንዴት ነበረች እንዲያው እንዴት ነው ሁኔታዋን ስላቸው ልባቸውን ልባን ፍን እያደረገ 10 ደቂቃ በ10 ደቂቃ ውስጥ ልባን ፍን እያደረገ ነኝ። ሌላ መንፈስ አልታመመም። እነሱ ግን እንደዚያ ብለው አሉ። እነማን ናቸው እንደዚህ ያሉት? እስካሁን አልተነሳባትም ስላቸው አዎ መሪዎቹ አማርኛ ይችላሉ አይችሉም ስለው አንደኛው ቅድት አድርገው አለ። ቅድት አድርገው ሲለኝ አሁንም ደግሞ ልቤ ጠረጠረ። እንደገና የተወዛገበ ነገር መጣ። እሱ ከደላላጅ እነዚያ የተለያዩ መሪዎች ለሌላ ሰጥተዋታል። ሌሎቹ ደላሎች ደግሞ ሌላ ጋር ነች እያሉ አባቷን አገናኘኝ እያሉኝ ነው። ወይ ነገ ወይ ተነገ ወዲያ ይደውሉልሃል ነበር ያለኝ። ብንም ሰውዬው እየከዱት መሰለኝ አልደውሉልኝም እስካሁን ድረስ። ስለዚህ እነ ተክላይ ሌላ ደላላ ሰጥተዋታል። ደላሎቹ ደግሞ አባቷን ማናገር ይፈልጋሉ እና ይደውሉላችኋል፣ ጠብቁ ነበር የተባላችሁት። አዎ ጠብቁ እየተባልኩ በቃ ድርድር ላይ ነን፣ ተደራድረናል። እንዲያውም አንድ ቀን እንደው ዛሬ አሁን ወደ ማታ ላይ ይደውሉልሃል። ማታ ነው የምታወራቸው። ወደ ገንዘብ ድርድር ሲመጡ ወደ እኔ አዙራቸው። አንተን ወደ ሌላ ጋር ይመች ነው ሞቷን ያስረዳችሁ ደውሎ ኋላ ይመች ነው። እኔ የተደወለው ተጅዳ ነው እዚህ ነው የተደወለልኝ። እንደዚህ ነው ተብሏል። ምንድን ነው ልጅ ላሳሌ ልጅ በቃ አሁን ጥርስ የለም እያሉ ነው። ስለዚህ ደውሎ ልጃችሁ አርፋለች ብሎ የደወለው ይመች ነው። ግርች ይመች ወላጅ አባት ያለውን ሁሉንም ሰምተሃል። አሁን የምንፈልገው አንተ ምንድን ነው የምትለው በዚህ ዙሪያ?
ሰምቻለሁ። እየሰማሁ ነው ሳይድ። አይ አባቷ ጋር ልደውል ያልኩህ የትግራይ የጠቅላይ እንትኖች ድርድር እንፈልጋለን ብሏል። አናግሬዋለሁ ብሏል አልከው ነው አባቷ ጋር ያስደወልኩት። በቃ እኔ አሁን እስከነገርኩህ ድረስ እስካወራሁት ድረስ ነው እኔ የማውቀው። እሺ እስካወራሁት ወተሽ እስከሚለውን እስከ አባትየውን እስከማገናኘው ድረስ እስከዛ ቦታ ድረስ ነው የማውቀው። አሁን ቅድም ይመች ቅድም ያልከው እኔ አይደለሁም መርዶ የነገርኩት ወይም ደግሞ እኔ ከተክሌ ጋር የት ተገናኝተን ነው አብረን የምንበላው እንደዚህም አላልኩ ብለህ ነበር። አሁን ሰማችሁ እህቴና ሚስቴ ብትሄድ በሱ አምነዋለሁ ብላቸው። እኔ ትልቅ ሰዎች የእምነት ሰዎች ናቸው። በነገራችን ላይ ጨርሰው ለፈጣሪ ነው የሰጧችሁ። ምናልባት ምን እንደሚፈጠር እነሱ ያመኑት ነገር አለ። የሚሄዱት በፈጣሪ ነው ሸክላቸው። እና አሁን አንተ አንድ ነገር ልንገርህ፣ ይመች ነው ያስረዳኝ አላለም። አሁንም ሰውየው አንተ አሁን ይመች ነው አላለም። ሰውየው ልጅቱ እያለቀሰ ተጅዳ ተደውሎብኝ ያለ እኔ ሰውየው ላይ ራሱ ነው የደወለብኝ። ራሱ ነው ከኢትዮጵያ ከ3 ቀን በኋላ የደወለብኝ። ይመች ነው እያለ አልሰማ። ለልጅቱ የደወለው ይመች ነው እኮ አሉ። እኔ ለጌታሁን የደወልኩት አይደለም ያልኩህ። ለጌታሁን ደውዬ ነገሩት አይደለም። እሺ ይሄ ቀላል። እሺ አሁን ይሄ ችግር ለባባና ለወንድሙ ነግሮት ይሆናል እንጂ አባዬ ችግር የለውም። በቃ ነገረን እኮ ያለው በቃ ልጅቱ አንድ ጊዜ ማንም ይወት አድርገን አንድ ጊዜ ቆይ አይሚ እኛ የምንፈልገውን እሱ በነፃነት ያወራና ከዛ በኋላ እኛ እናወራለን። እሺ አሁን አባትዮ ተክለይ የቀበሩት ልጆች እንዴት እንደቀበሯት አዋዬ ብዬ ስነግረው ትግረኛ ነው እንጂ አማርኛ አያውቁም አለኝ። እኔ ነኝ ያልኩት አይደለም ተክለ። እሺ በኋላ ደግሞ ሌሎቹ እዛ ነበሩት አማርኛ ጽድት አድርገው ነው የሚያውቁት ሲሉኝ ቀጥታ ወደ አለማጣ ሄጄ ጓደኛ ነበረኝ እንደዚህ እያሉ ነውና እንዴት ነው ነገር ብዬ ስጠይቅ እዛ ያለው አለማጣ ያለው እዛው እነሱ ጋር ያለ ናሆም የሚባል ሰው ስለሚያውቅ እዛ ላይ ደውሎ እነዛን መሪዎች እንዳናግሩኝ አደረገ በትግረኛ። ስለዚህ የተክለይ ሰዎች ለሌላ ደላላ ወይም ለሌላ ሽፍታ ሰጥተዋታል። ልጅቱ ስላለች እነዛኞቹ ደላላዎች አባቷ ያናገረን ብለው እየጠበቅኩ ነበር የደወለልኝ የሚል ነው የሚሉት እሳቸው። ከአንተ ተስፋ ሲያጡ በዛው በተክለይ ላይ እየደወሉ እንትን ፈልገዋል ማለት ነው። ተክለይ ለምን ትግረኛ ብቻ ነው የሚችሉት ብሎ ዘጋባቸው። እንዴት እንደቀበሯት እውነት ከሆነ ይሄው ስልካቸው የመሪዎቹ እንዴት እንደቀበሯት ይንገሩ ብሎ ለምን ቁጥራቸውን አልሰጠውም? ለምን እንዴት አድርገው እንደቀበሯት ሲጠይቀው ትግረኛ ተናጋሪ ናቸው አማርኛ አይችሉም ብሎ አማርኛ የሚያወሩትን መሪዎች ለምን እንደዛ አደረገ? አንተስ ለምን አልጠየቅከውም? ይሄ ጥያቄ አይፈጥርህም ለአንተ? ጥያቄ ፈጥሮብኛል። ሰይድ እኔ እኮ ነገርኩህ፣ ፎቶ ላክ ብዬዋለሁ። ከ3 ቀን የዛን ቀን እንደነገረኝ እኔ ልክ እንደ ሞቷን ሲነግረኝ ተደናግጬ ፎቶ አላልኩትም። በማግስቱ ግን ፎቶ አስመጣልኝ ብዬ በማግስቱም እስከ ወር ድረስ ተጨቅጨዋል። ፎቶና ቪዲዮ አምጣ ብዬ በራሴን በለብቻም እየደወልኩ ሳያመጣ ሲቀር እቺ ላይ አለች የሚል ጥርጣሬ አላደረብህም? ሰይድ እኔ ቅድም እየነገርኩህ ነው ያለሁት። ፎቶና የአስከሬኗን ፎቶ ሁሉም ነገር ልላክ ልቅረጥናል። በ3 ቀኑ በ4 ቀኑ አባትየው እንደደወለ ልላክላችሁ ሲል አባትየው ፎቶና ቪዲዮ አይደለም የፈለገው። አባትየው በለዋ ላይ የተቀበረ ነገር አለ ያንን አውጡ ነው የሚለው እኮ አባትየው። ይኸውልህ አባትየው ይመች አባትየው ያንን ነገር ሲጠይቅ መደረግ ያለበት ምንድን ነው? አባትየው ከፎቶ በላይ ነው እኮ የጠየቃችሁ። ምን ማለት ነው? አባትየው የጠየቃችሁ ከፎቶ በላይ ነው። አባትየው ያንን ሲጠይቅ እኛ ያንን ሰውነቷ ላይ የተቀበርን ቀዶ ማውጣት አልቻልንም፣ ግን ፎቶ አይነሆ ሰውነቷ አይነሆ ብሎ መቀረጽ እንዴት አልቻላችሁም? አባትየው እኮ ከፎቶ በላይ ነው የጠየቃችሁ። ፎቶም እኮ ነው ይሄን ሲል ፎቶም እየጠየቀ እኮ ነው፣ ቪዲዮም እየጠየቀ እኮ ነው። ይሄን ማለት ምን ማለት ነው? ያንን ስታወጥ እኮ ቪዲዮ ቀርጻችሁ አውጡና አምጡልኝ ነው አይደል ያለ። ስለዚህ ያንን ማውጣት ታልቻላችሁ ለምን ቪዲዮ ቀርጻችሁ አስቀርጠህ አላክለትም? ሁለተኛ አባትየው ነግሮኛል እንደዛ አድርጉ ስንላቸው እኛ ስንት ጀግና ያገላበጥንን እንኳን የሷን ችግር የለውም ቀደን እናዋጣለን ብለው ነበር አለ። በአንተ እሱ በየቀኑ እስኪ አሁን ታዲያ አንተ አለች ነው የምትለው የለችም ነው የምትለው? እኔ እንግዲህ ሰይድ አሁን እናንተ እንደምትሉት አለች ከሆነ አሁን በአለች የሚል 4 ሰው 5 ሰው
መጣ እያላችሁ ነው አይደለ? ላ በአንተ ሳቤ አሁን እነዚህ ሰዎች ቆይ አንድ ጊዜ እነዚህ ሰዎች ቪዲዮ አንጡ አልካቸው አልሰጡም። አባታቸው የጠየቀውን አልሰጡም። ስለዚህ እንደገና እቺ ብትሞት ፌመሱ የገጠር ልጅ በ20 ደቂቃ ርቀት ላይ ነበር ያለው። አምጥተውም ቀርጻት ይኸው እህታችሁ እናንተ ጋር የሞተችው ይሉትም ነበር። ገባ? ምንም ስልክ ይዘዋል ቀርጸው ይኸው እቺ ሞተች ነው ነበር። ይሄ ሁሉ መረጃ ሲሰማ አልሞተችም ብለህ አትወስንም አንተ እንደራስ እንደ ሰውኛ። ምንም መረጃ ከሌለ ብዙ ሰዎች እየሞቱ ቅጠል አልብሰው ይኸው ሞታለች። እንዲያውም ጓደኛ ያላት እንኳን ጓደኛ ያላት መርዶ የሚያረዱት ጓደኛ ያላት ቀርታ ምንም ሰው የሌላት ቀርጸው በሶሻል ሚዲያ ይለቃሉ ወይንም ቀርጸው ይይዛሉ አይደል? እቺ ልጅ እነ የገጠር ልጅና ሌሎቹ እንደ ቤተሰብ አድርገው ነው የያዙት። ቆይ የገጠር ልጅንም ሌሎቹንም እንደ ቤተሰብ አድርገው ይዘዋል አይደለ? ለነዛ ሲባል ቀርጸው ያሳዩአቸው ነበር። ውሸታቸውን ሙታለች ብለው የተናገሩት አልሞተችም ልጅቱ። ስለዚህ አንተም አልሞተችም ብለህ ወስነህ የምትመጣበትና የምትለቀቅበትን መንገድ መፈለግ አይቻልም ወይ? እንደኔ ሀሳብን ይቻላል ካለች ይቻላል። ግን አንደኛ ሊጋ አንተም ቅድም እየተናገርክ ነበር። የበሱም ስልክ እየተከታተልኩ ነው። ከሁለት ከሶስት አራት ያሉ ነው እንጂ ትክክለኛ መረጃ አላገኘንም እያልክ ነበር። ትክክለኛ ሀናን እዚህ ቦታ ይቻታል ቪዲዮ አስቀዳ ቀርቀርቃ ቪዲዮ አለኝ እያለ ነበር። እንድሪስ ማን ያልከው? እንድሪስ የሆነ እንድሪስ የሚባል ሰውዬ ቪዲዮ አለኝ ብሏል ስትል እኔ እዛን ጊዜ ደውዬልሃለሁ አይደል? ይሄ ቪዲዮ ካለ ዋስቀዳ ቪዲዮ ካለ የሀና ቪዲዮ ከወጣ እኔ በአንድ ቀን እዛ ቦታ ሄድኩኝም የእናንተንም ጨምረ የዓለም ሕዝብ ተረባርቦ ያችን ልጅ በአንድ ሰዓት ውስጥ የማስለቀቅ ግዴታ አለብን። እኛ ይኸውልህ እኔ ስማኝ እኔ ያልኩት ቆይ ያሉ ተቀረመበት። በቃ ግን ይኸውልህ ሰው ሀናን አይቻታለሁ የሚል ሰው ካለ እዚህ ቦታ ነች ቪዲዮ ካለ ከወጣ ከዛ በኋላ እናንተ አንደኛ አንድ ነገር ልንገርህ ይመች። እኛም ሆነ ሌላም አካል ሀኒን ጭረህ እንድታመጣ ማድረግ ጠፍቶን አይደለም። ገብቶሃል? ሀኒን ጭረህ እንድታመጣ የማድረግ ችሎታም አለን። ግን እኛ ይሄ ሁሉ ከሚፈጠር አንተ ከነሱ ጋር ተግባብተህ ጓደኞች ናቸው ይሄ ነገር ለኔ ችግር ነው ብለህ ተማጽነህም ሆነ ለምንህም ሆነ ልጅቱ እንድታመጣ ብለን ነው እስከዛሬ ጠበቅንህ። ገብቶሃል አይደለ? አሁን አንተም መረጃ አንጡ የምትል ከሆነ ሙታለች ብለህ እነሱ ጋር እያመንክ ነው ማለት ነው። ላለመሞቷ ማስረጃ ይሄ ሁሉ አንተም ቪዲዮ ቀርጹ ስትላቸው አለመቀረጻቸው የዛን ጊዜ አንቀርጥም ብለዋል። አሁን ለምን ሊቀርጥ ተነሳሱ? ባለፈው ቪዲዮ ይቀርጻለዋል። የዛን ጊዜ ለምን ትኩስን አልቀረጸም? ቦታው አስቸጋሪ ከሆነ አሁንስ ለምን ነው ሂጅ ቀርጻለሁ አለው? የዛን ጊዜ ለምን አልቀረጸም? ይሄን ሳስበው ምን ማለት ነው? ልብሷን የሚገሉት አስክሬን ሞልቷል። ያንን አለባብሶ እንትን አድርጎ ቀርጾ ሊያመጣ ነው እንጂ ይሄ እውነተኛ ሟች ከሆነች የዛን ጊዜ አባቷም አንተም ቀርጽ ስትለው ለምን አልቀረጽም ነበር?